የበረከት እናት የእውነት ምኞትን ስታያት አንቺ ልጄን እኮ አሳበድሽው፣ ልጄ የት ሄዶ ነው ስትላት፣ ልጇ እቤት እንደሌለና እንደወጣ እንዲሁም ይመጣል ስትላት፣ እሷም ቁጭ ብላ እየጠበቀችው ስለነበረ በረከት በድንገት ይመጣል። እናቴ እንኳን ደህና መጣሽ፣ እንዴት እዚህ መጣሽ ዛሬ ሲላት፣ እንዴት ነው የማልመጣው? እናንተ እንደሆነ አብዳችኋል። ልጆቹ ጤነኞች አይደላችሁም። በሰላም አትመስለኝም። አንተም ለአንዲት ሴት ብለህ ለአንዲት ሰራተኛ ሴት ብለህ ይኸው ቤቱን ሽጠኸዋል አሉ። ምን እየተካሄደ ነው? በፍጹም ቤቱ ተሽጦ ሰራተኛ አትታከምም። ማለትም ከሰራተኝነት አውጥተህ ያገባሃት ሚስትን ልታሳክምበት እንደሆነ በደንብ ደርሼበታለሁ ስትለው እናትም ልጇ ላይ ስትጮህበት፣ በረከትም እማዬ ግን ቆይ ምን እያወራሽ እንደሆነ ታውቆሻል ወይ? ምን እያልሽ ነው ሲላት፣ እሷም አዎ ይታወቀኛል፣ ያልታወቀህ አንተ ነህ እንጂ በእውነት የምታደርገውን የማታቅ ምን አይነት ጉድ ነህ? እኔ እናንተን ልጆች ብዬ ወልጄ ማሳደጌ ይሄ ነው ወይ ለእኔ የሚገባኝ? በማለት ስትናገረው፣ ዙፋንም እባክሽ እማዬ ዝም በይ፣ አሁን ምንድን ነው ዝም በይ የምትይኝ? ዝም ማለት የምችልበት ምን አለና ነው ዝም በይ የምትይኝ? በማለት ስትናገራት፣ እየውልሽ አንድ ነገር ልንገርሽ የኔ ልጅ፣ ሁላችሁም ይህን ቤት ሆነ ድርጅቱን ያቋቋመላችሁ አባታችሁ ነው። ስለዚህ ይኸውልህ እማዬ ቆይ ምንድን ነው የተፈጠረ ነገር አለ ወይ? ከዚህ በፊት ምኞት የት ነው ያለችው ሲል፣ አረ ምንም የተፈጠረ ነገር የለም የኔ ወንድም፣ ይኸውልህ ንገረኝ ምንድን ነው የተፈጠረው? በማለት ሲናገር፣ አይ ምንም አልተፈጠረም ወንድሜ፣ አሁን ዝም ብለህ የተፈጠረ ነገር ካለ እስኪ ምን አዲስ ነገር እንዳለ ንገረኝ። ምኞት የት ነው ያለችው? ምንም የተፈጠረ ነገር አዲስ ነገር የለም። ምኞት መኝታ ቤት እንዳለችና ወደዛ ሄዶ እንዲያያት ስትነግረው እሺ በማለት ተነስቶ ወደ መኝታ ቤት ይሄዳል። አንቺ በማለት እቴቴ ልጇን፣ ቆይ አንቺ እኔን ለመሸሽ ሲል ነው አይደል አሁን ተነስቶ ወደ መኝታ ቤት ሄደው ሚስቱን ጠይቆ፣ ቆይ ምን እያልሽ ነው? የምንድን ነው ሚስጥረኛ የምትይው? እማዬ አሁንስ አበዛሹ። ምንድን ነው? አዎ እናንተ ሁለታችሁም ሚስጥረኛ ማሞች ናችሁ። የተወራው አይደለም እየተፈሳው አይቀራችሁም ሁለታችሁ ስታወሩ። አሁንስ ከአንቺ ጋር ቁጭ ብሎ መጨቃጨቅ ነው ያስጠላኝ እማዬ በማለት ተነስታ ጥላት ትሄዳለች። ይህንን ስታይ እቴቴም እንዴት እንደዚህ አይነት ነገር ይደረጋል? አዎ ሁለታችሁ እያንዳንዷ ነገራችሁን ታወራላችሁ በማለት ስትናገራት፣ ተነስታ እሷም ወደ መኝታ ቤቷ ትሄዳለች። እቴ ብቻዋን ሳሎን ቁጭ ብላ፣ ወይኔ ሁላችሁም እንደዚህ ተነስታችሁ ሄዳችሁ በማለት ስትናገር፣ ምኞት መኝታ ቤት ቁጭ ብላ ብቻዋን በጭንቀት እየታመመች ነበረ። ቆይ ምን እየተካሄደ ነው ያለው? ለምንድን ነው ቆይ ቴቴስ በዚህ ልክ እያመመችኝ እየተናገረችኝ ያለችው? ደግሞ በረከትና ዙፋን ደግሞ ከኔ ጎን ናቸው፣ ለምንድን ነው በማለት የተጨነቀች እያለ ድንገት በረከት በሩን ከፍቶ ሲገባ እሷ ብቻዋን ስለነበረች፣ የኔ ውድ እንዴት ነሽ ሰላም ነሽ ወይ ሲላት፣ ሰላም እንደሆነችና ደህና እንደሆነች ሲነግረው፣ ቆይ አሁን ይልሽ መሄድ ይኖርብናል፣ ሕክምና መደረግ አለበት፣ ምርመራ ቼካፕ ይደረግልሻል ሲላት፣ አይ የኔ መሄድ ሳይሆን የሚያስቸኩለው ሌላ የሚያስጨንቅ ነገር አለ። ቆይ ምን ሆነሽ ነው? ያስጨነቀሽ ነገር ካለ ንገሪኝ። በፍጹም ያስጨነቀኝና ያስቀየመኝ ሰው የለም። በረከት እባክህን ተው። ቴቴ ያስቀይማሻለች እንዴ? በፍጹም አይ ምንም ያስቀየመችኝ ነገር የለም። ይኸው ሰላም ብያት ነው ወደዚህ ክፍል ዝም ብዬ የመጣሁት። ቆይ ታዲያ ምንድነው እንደዚህ ያስፈራሽና ያስጨነቀሽ ሲላት፣ ምንም ያስፈራትና ያስጨነቃት ነገር እንደሌለ ግን ደግሞ ምርመራውን እየፈራች እንደሆነ ስትነግረው፣ ቆይ እኔ ምልህ ግን እቴቴን አማክረሃታል ወይ ስትለው፣ ለቴቴ መናገርና ማማከር ያለብኝ አይመስለኝም። ምክንያቱም ለእሷ ደግሞ የምነግርበት ጊዜና ወቅት የለኝም። ይኸውልሽ ምኞቴ አዳምጭኝ። አሁን እኔና አንቺ መሄድ አለብን። ልብስሽን ቀይሪና እንሂድ፣ ዶክተር እየጠበቀን ያለው እንደናስቆመው ረጅም ሰዓት ሲላት፣ እሺ በማለት እሷም ተነስታ ልብሷን ለመቀያየር ትዘገጃጃለች። ግራ የተጋባው በረከት የእውነት ይች ልጅ ግን እቴቴ ተናግራት መሆን አለበት እንጂ ያለ ምክንያት አይመስለኝም ይሄ ነገር እንደዚህ እየሆነ ያለው። እሷ ከአቅም በላይ ተጨንቃለች። ቆይ ምን እየተካሄደ ነው ያለው?
እናቴ ቆይ ለምን መጣች በዚህን ሰዓት? አሁን በዚህ ባለቀ ሰዓት ለምን ወደዚህ ቤት እንደመጣች ጥያቄ ሆኖብኛል። ማንስ ይሄን ቤት እንደመራት ላቅች ይሆን? ደግሞ እርግጠኛ ነኝ ዙፋን ይሄን ቤት ልታሳይ ትችላለች ብዬ አላስብም በማለት ከመኝታ ቤት ወጥቶ ወደ ሳሎን ሲሄድ እየተንደረደረች ዳ እግሩ ስር ወድቃ እጁን ትይዟለች። በረከትና ምኞት ወደ ሕክምናው ለመሄድ ሲወጡ ድንገት እጁን አፈፍ አድርጋ እግሩ ስር ወድቃ የኔ ልጅ እባክህን በሌላ ነገር በዛም በዚህም ብለን ለመታከሚያ የሚሆን ገንዘብ አናጣም፣ ይሄ ቤት እንዳይሸጥና እንዲተርፍ አድርግልኝ እባክህን በማለት እግሩ ስር ስተንበርክካ ስትማጸነው ምኞት እየሄደች እንድትጠብቀውና መንገድ ላይ እኔ ደርስብሻለሁ በማለት ይልካታል። ይህንን ነገር ያሰበችው ምኞት ደግሞ እሺ በማለት ውስጧ እየፈራ ቢሆንም ወታ ትሄዳለች። በዛን ሰዓት እቴቴ ያሰበችው የቀጠረችው ሰው ስለነበረ ምክንያቱም ሱራፌልን ከዚህ በፊት አግኝታው ስለነበር ከዶክተር ሚስት ጋር በመሆን ነበረ አብረው ሁለቱ እንዲገናኙና ይህንን ጥቃት እንዲያደርስባት እየመከረችው። ስለዚህ አሁን ምን ማድረግ ይኖርብኛል፣ ልጄን እዚህ ጋር ማስቆየት ይኖርብኛል ብላ ስላሰበች በረከትን ብትማጸነውም በረከት ግን እማዬ ከዚህ በላይ ልታገሰሽና በእውነት ላግዝሽ አልችልም፣ የፈለግሽውን ነገር ማድረግ ትችያለሽ፣ ከዚህ በላይ ግን ትዕግስቴ እየተሟጠጠ ያለቀ ነው፣ እባክሽን እማዬ ብዬ እንዳልጠራሽ እንዳታደርጊኝ፣ ከዚህ በኋላ እናቴ ብዬ አልጠራሽም፣ ምክንያቱም ምኞት ማለት ለኔ ሚስቴ ብቻ ሳትሆን ህይወቴም የመኖሬም ሚስጥር ናትና እየተረዳሽኝ ከሆነ ሲላት፣ በፍጹም ምን ማለት ነው ስትለው፣ አዎ ከዚህ በኋላ እናቴ ብዬ አልጠራሽም፣ ምክንያቱም ሚስትህ ትሞት ብለሽ ፈርደሽባታል በማለት ትቷት፣ ለማንኛውም ስመለስ አናግርሻለሁ ነበር ያላት። ምኞት መንገድ ላይ ስትሄድ ከኋላው የተከተላት ሰው ስለነበረ እየጀርባዋን እየዞረች እያየች በፍርሃት መንፈስ እየሄደች እያለ ነበረ በረከት ከኋላዋ ሲነካት